ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ በግዙፉ ኦልድ ትራፎርድ ስታዲየም ፉልሃምን ያስተናገደው ገናናው ክለብ ማንቸስተር ዩናይትድ ፉልሃምን 3-2 በማሸነፍ ጣፋጭ ድልን ተጎናጽፏል። የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው ሴስኮ በባከነ ደቂቃ የድሏን ጎል በማስቆጠር የማንቸስተር ዩናይትድ ደጋፊዎችን አስፈንጥዟል። አዲሱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሶስተኛውን ተከታታይ ጨዋታ በማሸነፍ የድል ጉዞውን አጠናክሮ ቀጥሏል። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ድራማዊ ትዕይንትን ያስተናገደው የማንቸስተር ዩናይትድ እና የፉልሃም ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ማንቸስተር ዩናይትድ ካዝሜሮና ኩኛ ባስቆጠሯቸው ጎሎች 2-0 እየመራ ቢቆይም ነገር ግን 85ኛው ደቂቃ ላይ በፔናልቲ ፉልሃሞች ጎል አስቆጥረው ጨዋታው 2-1 ቀጥ እንደዚሁም 91ኛው ደቂቃ ላይ የፉልሃሙ ተጫዋች ኬቨን ሁለተኛውን ጎል በማስቆጠር ጨዋታውን 2-2 እንዲሆን አደረገ። ድራማዊ ክስተት የተፈጠረው ከዚህ በኋላ ነው። ተቀይሮ የገባው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ሼስኮ 94ኛው ደቂቃ ላይ የማንቸስተር ዩናይትድን የማሸነፊያ ጎል በማስቆጠር በኦልድ ትራፎርድ የታደመውን ከ74000 በላይ የሚበልጠውን ደጋፊ ጮቤ ያስረገጠ አስደናቂ ጎል በማስቆጠር ዩናይትድን በድል ጉዞ እንዲገሰግስ አድርጎታል። ጨዋታው በማንቸስተር ዩናይትድ አሸናፊነት መጠናቀቁን ተከትሎ ማንቸስተር ዩናይትድ የነበረበትን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን በማሻሻል 4ኛ ደረጃ ላይ ሊመጣ ችሏል። ቀድሞ ጨዋታ ያደረገው ቼልሲ የቀድሞ በመጫወቱ ምክንያት 4ኛ ደረጃን ተቆጣጥሮ ነበረ። ነገር ግን ማንቸስተር ዩናይትድ ማሸነፉን ተከትሎ እንግዲህ ዩናይትድ ወደ 4ኛ ደረጃ ላይ መቀመጥ ችሏል። አዲስ በጊዜያዊነት የተሾመው የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ 3ኛ ተከታታይ ድሉን በማስመዝገብ በውጤት ጎዳና ላይ ይገኛል። እስኪ በቅድሚያ የማንቸስተር ዩናይትድን አሰላለፍ እንመልከት። እንግዲህ አዲስ የተሾመው የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ 4-2-3-1 አሰላለፍን ይዞ ነበረ ወደ ሜዳ የገባው። ላሜንስን የማንቸስተር ዩናይትድ ቋሚ በረኛ ነበረ። እንደዚሁም የተከላካይ ስፍራ ላይ ዳሎት፣ ሃሪ ማጉዌር፣ ማርቲኔዝ እና ሉክሾ የማንቸስተር ዩናይትድን የተከላካይ መስመር እየመሩ ወደ ሜዳ ገብተዋል። መሀል ላይ ካዝሜሮና ኮቢ ሜኖ የመሀል ክፍሉን ሲቆጣጠሩ ነበረ። እንደዚሁም ፊት መስመር ላይ ዲያሎ፣ ቡርኖ ፈርናንዴዝ እና ኩኛ በመስመር በኩል የተሰለፉ ተጫዋቾች ነበሩ። እንደዚሁም የፊት መስመር ላይ ብቸኛው አጥቂ የሆነው ምቤሞ እንግዲህ የማንቸስተር ዩናይትድን የፊት መስመር እየመራ ወደ ሜዳ ገብቷል። ካሪክ እንግዲህ ይህን ጨዋታ ለማሸነፍ 4-2-3-1 አሰላለፍን ይዞ ነው ወደ ሜዳ የገባው። የመጀመሪያው አጋማሽን ስንመለከት ሁለቱም ቡድኖች ተመጣጣኝ የሆነ ፉክክር ያደረጉበት ጨዋታ ነበረ። ምናልባት ፉልሃሞች ኳስን በመቆጣጠር ረገድ በትንሹም ቢሆን የተሻለ ቢሆኑም በአበዛኙ ሁለቱም ክለቦች ተመጣጣኝ የሆነ ፉክክር አድርገዋል። አልፎ አልፎ ሙከራዎችን ሲያደርጉ አስተውለናል። እንደዚሁም በክንፍ በኩል በሁለቱም በኩል ኳሶች በደንብ ሲንሸራሸሩ፣ መሀል ላይ በደንብ ኳሶች ሲንሸራሸሩ ተመልክተናል። በዚህም እንግዲህ 19ኛው ደቂቃ ላይ ካዝሜሮ ለማንቸስተር ዩናይትድ እንግዲህ ጎል በማስቆጠር ማንቸስተር ዩናይትድ 1-0 እንዲመራ አስችሏል። እንደዚሁም ተመጣጣኝ ፉክክር የታየበት እንግዲህ የመጀመሪያው አጋማሽ በማንቸስተር ዩናይትድ 1-0 በመሪነት ወደ መልበሻ ክፍል ሊሄዱ ችሏል። ከረፍትም በኋላ እንደዚሁ ተመጣጣኝ ፉክክር ታይቷል። በሁለቱም በኩል አልፎ አልፎ ሙከራዎች ሲደረጉ ነበረ። ኳስ መሀል ላይ በደንብ ሲንሸራሸር ነበረ። እንደዚሁም ማንቸስተር ዩናይትዶች እንግዲህ የማጥቃት እንቅስቃሴያቸው ተሳክቶላቸው 56ኛው ደቂቃ ላይ ኩኛ ሁለተኛውን ጎል በማስቆጠር እንግዲህ ማንቸስተር ዩናይትድን 2-0 እንዲመራ አስችሎታል። አሲስት ያደረገው የመጀመሪያውን ጎል ያስቆጠረው ካዝሜሮ ነበርና ካዝሜሮ 1 ጎል በማስቆጠር እንደዚሁም 1 አሲስት በማድረግ ለማንቸስተር ዩናይትድ ትልቅ አስተዋጽኦ ያደረገ ተጫዋች ነው። 2 ጎል የተቆጠረባቸው ፉልሃሞች በጨዋታው ላይ ጎል ለማስቆጠር ጥረት አድርጓል። የጎሉን ልዩነት ለማጥበብ በከፍተኛ ሁኔታ ወደፊት ለመምጣት ጥረት አድርጓል። ማንቸስተር ዩናይትድ እንደዚሁ ተጨማሪ ጎል ለማስቆጠር ሲጣጣሩ ተመልክተናልና ጥሩ አዝናኝ ጨዋታ በጨዋታው ላይ ተመልክተናል ብዬ አስባለሁ። እንግዲህ ተጨማሪ ጎል ለማስቆጠር የጓጓው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ አጥቂን ማስገባት ችሏል። 74ኛው ደቂቃ ላይ ኩኛን አስወጥቶ
ሼስኮን ወደ ሜዳ ማስገባት ችሏል። ይህም ማንቸስተር ዩናይትድ ተጨማሪ ጎል እንደሚፈልግና አሰልጣኝ ማይክል ካሪክ እንግዲህ ተጨማሪ ጎሎች እንዲቆጠሩ ያለውን ፍላጎት ነው የሚያሳየው። ምክንያቱም ዩናይትድ 2-0 እየመራ ነበረ። ጨዋታውን በዚህ ጎል ለመጨረስ ተከላካዮች ማስገባት ይችል ነበር፣ ወይም ደግሞ የመሃል ተከላካይን ቀይሮ ማስገባት ይችል ነበር። ነገር ግን በማጥቃት የሚያምነው ማይክል ካሪክ ተጨማሪ ጎል ለማስቆጠር ሼስኮን እንግዲህ 74ኛው ደቂቃ ላይ ቀይሮ ወደ ሜዳ አስገብቷል። እንግዲህ በዛውም ደቂቃ ላይ 74ኛው ደቂቃ ላይ ቀድሞ ቢጫ አይቶ የነበረው ካዝሚሮ እንግዲህ ወጥቶ ኡጋርቴ ወደ ሜዳ ሊገባ ችሏል ማለት ነው። ስለዚህ አሰልጣኝ ማይክል ካሪክ ያደረጓቸው ቅያሬዎች ወደ መጨረሻ አካባቢ ስኬታማ አድርገውታል ብሎ መናገር ይቻላል። እንግዲህ ፍሉሃሞች ጎል ለማስቆጠር እና ጨዋታውን አቻ ለማድረግ ብዙ ጥረቶች ሲያደርጉ ተመልክተናል። ወደፊት በደንብ ተጉዘው በርካታ ሙከራዎችን ሲያደርጉ ውጤቱን ለመቀልበስ ያለ የሌላቸውን ኃይል በመጠቀም እንግዲህ ማንቸስተር ዩናይትድን ተጭኖ ተጫውተዋል። ይህም ተሳክቶላቸው 85ኛው ደቂቃ ላይ ያገኙትን ፔናልቲ ጃሚንስ የተባለው የፉልሃም ተጫዋች እንግዲህ በማስቆጠር 2-1 መሆን ቻሉ። እንደዚሁም አሁንም እንግዲህ ተጨማሪ ጎል በማስቆጠር አቻ ለመሆን ከፍተኛ ጥረት ያደረጉት ፍሉሃሞች በ91ኛው ደቂቃ ላይ የመጀመሪያው የሁለተኛው አጋማሽ 90 ደቂቃ ተጠናቆ በተጨመረ ደቂቃ ማለት ነው 91ኛው ደቂቃ ላይ ኬቨን የተባለው ፍሉሃም ተጫዋች እንግዲህ ጎል አስቆጥሮ ፍሉሃምን አቻ አደረገ። በዚህም እንግዲህ ፍሉሃሞች አቻ በማድረግ ከፍተኛ መነቃቃት ውስጥ ገቡ። ትልቅ ስኬትም እንደተጎናጸፉ ነበረ እንግዲህ የተቆጠረው። ፍሉሃሞች እንግዲህ ባለቀ ሰዓት በተጨመረ ደቂቃ እንግዲህ ጎል ማስቆጠራቸውንና አቻ መሆናቸውን ተከትሎ ጨዋታው 2-2 ይጠናቀቃል። ማንቸስተር ዩናይትድ በሜዳው ነጥብ ጣለ ተብሎ ተገምቶ ነበረ። ነገር ግን ከዛ ጎሉ ከተቆጠረና አቻ ከሆኑ በኋላ ድራማዊ ክስተት ነው የተፈጠረው። በማይክል ካሪክ እንግዲህ መሪነት ተቀይሮ የገባው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ሴስኮ እንግዲህ 94ኛው ደቂቃ ላይ የማሸነፊያውን ጎል በማስቆጠር ዩናይትድን ወደ ድል ጎዳና እንዲገሰግስ አድርጎታል። በስታዲየም የታደመው በግዙፉ ኦልትራፎርድ ስታዲየም የታደመው ከ74000 በላይ የሆነው እንግዲህ ተመልካች ከፍተኛ ፈንጠዚያ ውስጥ እንዲገባ ያደረገ የባከነ ደቂቃ ጎል ማስቆጠር ችሏል። በዚህ ማንቸስተር ዩናይትድ አሰልጣኝ ከቀየረ በኋላ ሶስተኛ ተከታታይ ድሉን ማስመዝገብ ችሏል። አሁን ላይ እንግዲህ ብዙዎች ማይክል ካሪክ ቋሚ መሆን አለበት፣ በቋሚነት የማንቸስተር ዩናይትድ አሰልጣኝ መሆን አለበት የሚሉ ድምጾች እየተሰሙ ይገኛሉ። እንግዲህ አሞሪም ከተባረረ በኋላ በጊዜያዊነት ማንቸስተር ዩናይትድን የተረከበው እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ካሪክ ሶስተኛ ድሉን ነው ማስመዝገብ የቻለው። እንደመጣ እንግዲህ ኃያሉን ማንቸስተር ሲቲን 2-0 ማሸነፍ ችሏል። እንደዚሁም ወደ ኤሚሬትስ ስታዲየም አቅንቶ ፕሪሚየር ሊጉን የአውሮፓ ቻምፒየንስ ሊግን እየመራ የነበረውን ጠንካራው አርሰናልን በሜዳውና በደጋፊው ፊት 3-2 በማሸነፍ ትልቅ ድልን ተጎናጽፏል። እንደዚሁም አሁንም በፕሪሚየር ሊጉ እንግዲህ ቀላል የማይባል ተጋጣሚ የሆነው ፉልሃምን 3-2 በማሸነፍ እንደዚሁ ውጤቱን አጠናክሮ ቀጥሏልና ካሪክ ወደ ቋሚነት ይምጣ የሚሉ ድምጾች እየበረከቱ መምጣታቸው ብዙም የሚያስገርም አይደለም። እንግዲህ በዚህም መሰረት እንግዲህ ማንቸስተር ዩናይትድ 40 ነጥብ በመያዝ አራተኛ ደረጃን ተቆጣጥሯል። ከዚህ በፊት እንግዲህ ቼልሲ ቀድሞ ተጫውቶ ዌስትሃምን 3-2 አሸንፎ አራተኛ ደረጃ ላይ ተቀምጦ ነበር። አሁን ግን ማንቸስተር ዩናይትድ እንግዲህ ጨዋታውን በማሸነፍ 40 ነጥብ በመያዝ እንግዲህ 41 ነጥብ በመያዝ አራተኛ ደረጃን ተቆጣጥሯል። የጨዋታውን ስታቲስቲክስ ስንመለከት እንዳጠቃላይ ሾት ወደ ጎል በመሞከር ማንቸስተር ዩናይትድ 13 ኳስ መሞከር ችሏል። በአንጻሩ ፉልሃሞች 15 ኳሶችን ሞክረዋል። ኦን ታርጌት ቀጥታ ኦን ታርጌት የተሞከረ ሙከራን ስንመለከት ማንቸስተር ዩናይትድ 6 ኦን ታርጌት ሲሞክሩ ፉልሃሞች 7 ኦን ታርጌት ሞክረዋል። የኳስ ቁጥጥሩም ተቀራራቢ ነው። ማንቸስተር ዩናይትድ 46% ሲሆን ፉልሃም 54% ነው። ኮርና ማንቸስተር ዩናይትድ 3 ነው ያገኘው፣ ፉልሃሞች 7 ማግኘት ችሏል። ፓስ ፉልሃሞች 556 ኳስን ማንሸራሸር ችሏል። በአንጻሩ ማንቸስተር ዩናይትድ 414 ኳስን ማንሸራተት ፓስ ማድረግ ችሏል እና በአመዛኙ ፉልሃም ስላይትሊ በጥቂቱም ቢሆን የተሻለ አድቫንቴጅ ወይም ደግሞ የተሻለ ቁጥሩ ማሳየት ችሏል። ነገር ግን
እንደ አጠቃላይ ግን ስንመለከት እንግዲህ ማንቸስተር ዩናይትድ 3-2 በማሸነፍ እንግዲህ ትልቅ ድልን ተጎናጽፏል ብሎ መናገር ይቻላል። አሰልጣኝ ማይክል ካሪክ ይህንን ድሉን ያስቀጥላሉ የሚለው እንግዲህ በቀጣይ የምንመለከት ይሆናል። አሁን ግን ዩናይትድ እንግዲህ ትልልቅ ተጋጣሚዎችን እያሸነፈ በአስገራሚ ስኬት ላይ እየተጓዘ ይገኛልና በቀጣይ ዩናይትድ ምን ያሳየናል የሚለውን በጋራ የምንመለከት ይሆናል። ሌሎች ተጨማሪ መረጃዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ